بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. نقل المصنف رحمه الله رحمة واسعة حديثا عن أبي هريرة رضي الله عنه أنه قال رسول الله صلى الله عليه وسلم: إذا قلت لصاحبك أنصت يوم الجمعة والإمام يخطب فقد لغوت. رسول عليه الصلاة والسلام እንዳሉን የሚናገረው አቡ ሁረይራ ለባልደረባህ በጁሙዓ ቀን ዝም በል ብለህ ካልከው በምላስ ዝም በል የሚለውን ቃል በመናገር ኢማሙ ኹጥባ እየቀራ ባለበት ሁኔታ በእርግጥም ተጫውተሃል። አንድ ሰው ኸጢቡ ኹጥባ የሚኸጥበው ሰው ኸጢብ ይባላል። እየኸጠበ ባለበት ጊዜ መስማት ግዴታ ይሆንበታል። ይሄ የጁሙዓ ቀን ምን ያክል ክብደት እንዳለው በውስጡ የሚሰጠው ምክር እንደዚሁ ክብደት እንዳለው ያሳያል። ዝምታው ግዴ የሆነበት ምክንያት ምክሮች ላይ ማዳመጥ ከሌለ ተሽዊሽ ካለ እነዛም ምክሮች መናቅ ይከሰታል። ከምክሮቹ አለመጠቀም ይመጣል። ሌሎች ማድመጥ የሚፈልጉ ሰዎችን አዛእ ማድረግ ይመጣል። ዱዓ እንኳ ቢደረግ መጨረሻ ላይ በዱዓው ላይ ተእሚኑን ወይም ልቡን ትኩረት አድርጎ አሚን ማለትን ያሳጣል ማለት ነው። እንግዲህ አሚን ማለቱ እንዳልተከለከለ ከዚህ በፊትም አንስቻለሁ። መጮሁ ነው የተከለከለው እና እጅ ማንሳቱ ነው የተከለከለው። አንድ ሰው ኹጥባ ከኢማሙ በሚሰማበት በሆነ ቦታ ላይ ካለ መረበሽ የለበትም፣ ድምፅ ማንሳት የለበትም። ኢብኑ አብዱልበር በዚህ ላይ ኢጅማዕን አምጥተዋል። ኹጥባ በሚኸጥብበት ጊዜ ላይ መናገር እንደማይበቃ ማለት ነው፣ ወይም ደግሞ ዝም ማለት ግድ መሆኑ። ኹጥባ በሚኸጥብበት ጊዜ ማውራት ከኹጥባው ዓላማ ጋር ይጋጫል። ኹጥባው የተቀመጠው ለጥቅም እስከሆነ ድረስ ከዛ ዓላማ ጋር ይጋጫልና ነው። ሌላው ከዚህ የሚወጣው ኢማሙ እያናገረው ያለ ሰው ነው ወይም ኢማሙን እያናገረ ያለ ሰው ነው። ኢማሙ ካናገረው ወይም ኢማሙን ለማናገር ፈልጎ ኢማሙን ካናገረ ይህ ሰው ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ያናገራቸውን ሰው ኹጥባ አቋርጠው አናግረዋልና። ኹጥባው የማይሰማበት ልክ ላይ አንድ ሰው ካለስ መስጂዱ ሩቅ ነው፣ መስጂዱ ርቀት አለው። ኹጥባ የማይሰማበት ልክ ላይ ሆነ ምሳሌ ዛሬ እንኳን የማይሰማበት የሚባል የለም አይደል? ከሩቅ የሚሰማ ነገር ግን መብራት ጠፋል፣ መብራት የለም። ወይም በድሮ ጊዜ የነበሩ መስጂዶችን እናንሳቸው። ከርቀት የተነሳ ኸጢቡ በጣም እየጮኸ ቢናገርም ሊያዳርሳቸው አልቻለም። በጣም ብዙ ናቸው ሰዎች። የዚህ ጊዜ ምን ያድርግ ከተባለ ቁርአን ቢቀራ ወይም ዚክር ቢዘክር ሰው እስከሚበተን ድረስ
ለሱ የተሻለ ይሆናል ለምን ኹጥባ እየሰማ ስላልሆነ ኹጥባው እየተሰማ ስላልሆነ ሰው ወደ ሶላት እስከሚነሳ ድረስ ቁርአን በመቅራትና ዚክር በመዘከር በዚህ አይነት استغال ይሆናል እዚህ ውስጥ ሆኖ ጆሮ የማይሰማውስ እዚህ ነው ያለው ጆሮ ግን አይሰማው ይሄ ሰውስ እዚህ አይነቱ ሰው በሱና በነፍሱ መካከል ማድረግ የሚችለው ነገር ካለ ማድረግ ይችላል ለምሳሌ ለራሱ ጆሮ ሁለቱም ሰውየው ምንም አይነት ድምጽ አይቀበልም ግን ይሄው استغفار ማድረግ ይችላል ዚክር ማድረግ ይችላል ምላሱ ይሰራለታል ማለት ይሄ ሰው ለራሱ ማንንም በማይረብሽበት መልክ በውስጡ استغفار ቢያደርግ ምላሱን ትንሽ ከመነቃነቃ ወይም ዚክር ቢዘክር አይከለከልም ለምን እየሰማ ስላልሆነ እየሰማ ስላልሆነ ግን እዘክራለሁ ብሎ ሱብሃንአላህ 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 ብሎ ቢል ምን ይሆንበታል የሚሰሙ ሰዎችን መረበሽ ይሆንበታል በዚህ የተነሳ حرام ድምፁን ሳያነሳ በራሱ ብቻ ማለት ይችላል የተባለው ለዚህ ነው عن أبي هريرة رضي الله عنه أن النبي صلى الله عليه وسلم كأبو هريرة نوهم نبينا عليه الصلاة والسلام قال من اغتسل يوم الجمعة الجمعة كان يتاتبسه ثم راح في الساعة الأولى كذا لا بمجمر واسات يهد سو راح يهد في الساعة الأولى بمجمر واسات هي بالناس يترقم عند ساعة الإمام فكأنما قرب بدنه لكن دو جمل دا قربه يقطر لتال جمل لصدقه دا قربه يقطر لتال ومن راح في الساعة الثانية بهلتنيو ساعة هدا هلت ساعة لين فكأنما قرب بدنه وين دمو هلت ساعة كان 00 ማለት ሳይሆን ሁለት ሰዓት ተኩል ሊሆን ይችላል እዛው ሁለት ሰዓት አካባቢ فكأنما قرب بدنه فكأنما قرب بقرة ሁለተኛ ቀንድ ከብት እንዳቀረበ ቢገኝ ومن راح في الساعة الثالثة በሶስተኛዋ ሰዓት የሄደስ فكأنما قرب كبشا أقرب ልክ እንዳቀረበ ቢጤ ነው ከብሸን በግን አቅራና ቀንድ ያለው ይሆናል ብዙ ጊዜ እነዚህ በጎቹ ሙክቶቹ ቀንድ ያላቸው ሲሆን የበለጠ ያማሩና በላጭ ይሆናል አብዛኛው ጊዜ እንደሚስተዋለው አንዳንዱ ቀንድ ብቻ ሊሆን ይችላል والله ومن راح في الساعة الرابعة بأرتنيو ساعة دمو يهد فكأنما قرب دجاجة ودور دا قرب بيدان ومن راح في الساعة الخامسة بأمستنيو ساعة يهدسو فكأنما قرب بيضة انقلال دا قرب بيدان فإذا خرج الإمام ودا خطبة بوتا غزي لخطبة إمام بوتا غزي كبيتو له ይችላል ነብያችን አለይሂ ሰላቱ ወሰለም ቤታቸው አተገብረው خطبة ሰዓት ልክ ሲደርስ ነው የሚወጡት ጧት ገብቶ መቀመጥ የሚባለው ለሰው ነው እንጂ ለሌላው ለማእሙሙ ነው እንጂ ለኢማሙ አይደለም ማለት ለኢማሙ
ገብቶ መቀመጡ አይወደድለትም መስጊድ ውስጥ የጁሙዓ ቀን ለሶላትና ለኹጥባ ይመጣል ማለት ነው ልክ ኢማሙ ሲመጣ ይላል حضرت الملائكة يستمعون الذكر መላእክቶቹ ዚክርን ወይም ኹጥባን ለማዳመጥ ይገኛሉ አላሁ አክበር አላህ በኒ አደም ምን ያክል አክብሮታል የበኒ አደም ንግግር ለመስማት የአላህ መላእክቶች ተሰብስበው ቁጭ ይላሉ المهم በዚህ ሐዲስ ውስጥ የጁሙዓ ቀን ትጥበት አስፈላጊ መሆኑ ተነግሯል من اغتسل يوم الجمعة በጠዋት መጥቶ ሲቀመጥ ይሄ ሰው ታጥቦ ከተቀመጠ ነው የሚል ነው መስፈርቱ ይሄንን አጅር እንዲያገኝ ማለት من اغتسل ይላል የታጠበ ሰው ሸርጥ يوم الجمعة ثم راح في الساعة ከዛ በመጀመሪያው ሰዓት ይሄደ ይሄ ሌላው በመጀመሪያው ሰዓት መሄድ ያለውን ፈضል ይናገራል ወይም ይገልጻል የመጀመሪያውን ሰዓት ከሙእሚኖች ውስጥ ለመሻማት ጥረት ያደረገ እንደ ጥረቱ አጅሩ እየጨመረ ይሄዳል ሌላው ምናርዳቸው ለአላህ ከምናርዳቸው እንሰሶች በላጩ ግመል መሆኑን ያሳያል فكأنما قرب بدنه ብሎ መናገሩ ከብት ከማረድ የበለጠ ግመል ቢያርዳል ሰው ተቀርበን الى الله እንደው ለሀዲያም ሲያርድ ማለት ነው አላህ ይወስዱ ሀዲ ቢያርድ እንደም ሰደቃም ቢያደርግ በላጩ ግመል ነው ማለትም ከዚህ እንረዳለን ከዛ ከፍየል ደግሞ በቀራ ትሻላለች ማለትን እንረዳለን ማነው ከፍየልና ከበግ ቀንድ ከብት ማለት ነው ያው ግልጽ ነው ሌላው ቀንድ ከሌለው ከብት ደግሞ ፍየልና በግ ላይ ቀንድ ያለው እንደሚሻል ሐዲሱ ላይ ጠቆም ያደርጋል ማለት ነው ከብሸን አቅራና ብለው ነብዩ ሰለላሁ ዐለይሂ ወሰለም ስለተናገሩ ሌላው አላህ ከሚቀበለው ሰደቃ ውስጥ አንድ ሰው አንዲትን እንቁላል አንድ ሰው ሰደቃ ቢሰጥ አላህ ከሚቀበለው ሰደቃ ውስጥ ሊውል እንደሚችል ሐዲሱ ተናግሯል ለምን በአምስተኛው ሰዓት የመጣውን ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ያስቀምጡለት እቺን እንቁላል ሰደቃ ለማድረግ ስለሆነ ማለት ነው ሌላው መላእክቶቹ በመስጂድ በራፎች ላይ እንደሚሆኑ ስለዚህ መስጂዶች ላይ የሚደረጉ የሆኑ አዛዎችም መላእክቶችን አዛ ሊያደርጉ እንደሚችሉ መገንዘብ ይገባል ሐያ የሚደረገው ከአራት ነገር ነው ይላሉ ዑለማዎች አንደኛ ከአላህ ሐያ ይደረጋል ሁለተኛ ከመላእክቶች ሐያ ይደረጋል ሶስተኛ ከሰዎች ሐያ ይደረጋል አራተኛ ከራሱ ሰውየው ከነፍስየው ሐያ ማድረግ ይኖርበታል ይላሉ ትላልቅ የሆኑ ሰዎችን ስናያቸው ከመላእክቶች ሐያ ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም ራቁት መሆኑን የከለከሉበት ሐዲስ ላይ ብቻውንም ቢሆን አንድ ሰው ራቁት መቀመጡ ተገቢ እንዳልሆነ የተናገሩበት ሐዲስ ላይ ከመላእክቶቹ ይፈር ብለዋል እያንዳንዱ ሰው ጋር መላእክቶች ስላሉ ማለት ነው المهم እነዚህ መላእክቶች መታፈር ይኖርባቸዋል ዑስማን ረዲየላሁ ዐንሁ ገላቸውን ሲታጠቡ እንደዚህ ጎንበስ ብለው እንጂ አይታጠቡም ነበር
ቀና ብለው ታጥበው አይታወቅም ነው የሚባለው። ይህንን ያደረጉበት ምክንያት በእርግጥ ዋጅብ አይደለም ቢሆን የእሳቸውን ታሪክ እየተናገሩ ለምን እንደዚህ ያደረጉ ተብለው ሲጠየቁ መላእክቶቹን አፍረው ጎንበስ ብለው ይታጠባሉ። አቡበክር ሲዲቅ ረዲየላሁ ዐንሁ ሽንት ቤት አካባቢ ሲገቡ ከላይ የለበሱትን ጥምጣማቸውን ደፍተው አዘግብተው ነበር የሚገቡት። የመሳሰለ ብዙ ታሪኮች አሉ። እነዚህ ታሪኮች አንድ ሰው መላእክቶችን ማፈር እንዳለበት ይገልጻሉ ማለት ነው። በጣም ያሳዝነው እንኳን አይደለም እንደዚህ ተለምዳዊና ተፈጥሯዊ የሆኑ ነገሮች ላይ መላእክቶችን ማፈር ይቀርና አንድ ሰው የሌለን ነገር እንዳለ አድርጎ ሽምጥጥ አድርጎ ሐቅን ሲክድና ባጢልን ለማንገስ ሲሯሯጥ ባጢልን ሲናገር ሐቁን እየሸመጠጠ ማለት ነው። ባጢሉን ደግሞ ልክ እንዳለና እውን እንደሆነ ነገር አድርጎ ሲታገል መላእክቶቹን አያፈራቸውም ማለት ነው። አጠገቡ ያሉት መላእክቶች አላህ በሱ ላይ ሻሂድ አድርጎ መስካሪ አድርጎ የቂያማ ቀን የሚያመጣቸው መላእክቶች ከምንም አይቆጥራቸው እና ይሄ የባሰበት እንግዲህ ልበ መድረቅን ነው የሚያሳየው ማለት ነው። አልሙሂም እነዚህ መላእክቶች ይታፈራሉ ማለት እንድናውቀው ነው። ከሁሉ በላይ የሚታፈረው ደግሞ አላህ ነው። يستخفون من الناس ولا يستخفون من الله وهو معهم يبيتون ما لا يرضى من القول لا ስለ ሙናፊቆቹ ሲያወራ አላህ ሰዎችን ያዩናል፣ ይሰሙብናል፣ ያውቁብናል እያሉ ከሰዎች ለመደበቅ ለመሸፋፈን ይጥራሉ። ግን ከአላህ አላህ እንዳያውቅብን ቢቀርብን ይሻላል ይሄ ነገር ብለው አይሉም። የማይሰራ የሆነ ተግባር ሲተገብሩ ያለ ሙናፊቆች የሙናፊቅ ጸባይ ምንድነው? ከሁሉ በላይ ሊታፈር የሚገባ አላህ እያለ ሰው ነው የሚያፍረው። ሰው አፍሮ ትንሽን ነገር ይተዋል። አላህን አፍሮ ግን ትልቅን ወንጀል አይተዋል። ሱብሃንአላህ። አንወን ስንት ተጠቀስን? አላህን ማፈር ከሁሉ በላይ ነው። ከዛ መላእክቶችን ማፈር ነው ቅድም እንደጠቀስነው። ሌላ ሰዎችን ማፈር ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ለም ተስተሒ ፈስነዕ ማ ሺእተ እፍረተ ቢስ ከሆንክ የፈለግከውን ስራ ብለዋል። እፍረተ ቢስ ሰዎችን የማያፍር ለሰዎች ቦታ የሌለው ሰው አለ። ተው እባክህ አያምርብህም፣ ጥሩ ነገር አይደለም፣ ተው እባክህ ለሀበሻ ትጨነቃለህ፣ ሰው ትጨነቃለህ። ከምንም አይቆጥራል ማለት ነው። ሰው ከምንም አይቆጥር አባትነቱ ወላ ማንንም ከምንም አይቆጥራል ማለት ነው። ድሮ ላይ እና ሲጋራን የመሳሰሉ በሰው አእምሮ ውስጥ ጥሩ አለመሆን የተሰመረባቸው የሆኑ ነገሮች ሲሰሩ ትዝ እንደሚለኝ የኪዮስኮች በራፍ ስር ሰዎች ገብተው እየመጠጡ ሲጋራቸውን ባለላቸው ቀዳዳ እያሉ በዚህች አይነት ነበር የሚጠጣ ማለት ነው ሲጋራው። አሁን አባቱ ካለ አባቱ ላይ ነው የሚለው የመጠጣውን የሲጋራ ትንባሆ ማለት ነው። አባቱ ላይ ነው የሚነፋው። አባቱም ልጁ ላይ ነው የሚነፋው። ግን ያው አሁን እኮ ልጆቹን ብቻ ነው በእውቀት የሚገባው ማለት ነው። ያሳግማቱ ከጭንቅላቱ አለስ ከራሱ ከአባትየውም ችግር ይኖራል ማለት ነው። አባትየውም ያሳደገው በዚህ ነው የሚሆነው። አንድ ሰው በዚህ አይነት ካደገ አባትየው ሲጋራ ላዩ ላይ የነፋ ያሳደገው ልጅ ይሄ ደግሞ አድጎ እንዴት አይነፋለት ጀዛ አይደለም። እንደዚህ ነው እየሆነ ያለው ማለት ነው። ይሄ እንግዲህ
የሐያ አለመኖር እየባሰ እንደው ሰዎች ተፈጥሯቸው እንኳን ያዝ አድርጓቸው የነበረው ሐያ እየለቀቃቸው ዛሬ ላይ ያለው ሐያ የምትባለው ነገር ሄዳ ምን ሆናለች ዛሬ የመጨረሻ ኋላ ቀርነት ሆናለች። በዛ ነው አንድ ሰው በጣም ሰዎች የሚያወሩት ነገር አስጠልቶት ምናልባት መኪና ውስጥ ሙሉ መኪና ሰው ያወራ ከሆነ ዝም ብሎ እንዳልሰማ እንዳላየ ከሆነ ይሄ ሰውዬ ምንድነው ማለት ነው? የመጨረሻ ባላገር ምንም ያልገባው ማህየም መጨረሻ ባላገር እነሱ ናቸው የገባቸው ማለት ነው። المهم ሐያ የሚባለው ዛሬ ላይ እየተሸረሸረ እየጠፋ የሄደ ትልቅ ባህሪ ነው። حتى በአንዳንድ ኩፋሮች ላይ እንኳን ሲገኝ ምን ያክል እንደሚያስደስተን ምናቀው ነው። አንዳንዱ ካፊር አላህ ነው እስልምና በሰጠው ተብሎ የሚባልበት አለ። ለሰዎች ካለው ተዋጡ ለሰዎች ካለው ሐያ የተነሳ ማለት ነው። እንደዛው ደግሞ መስጊድ ተመላላሽ ሆኖ ብሎ ሐያ የሚባል ነገር ፈጽሞ ያልፈጠረው ተቃራኒ ነው። ይሄ ትልቅ ችግር ነው። እስልምና ትልቅ ይዞ የመጣው ነገር ሐያእን ስለሆነ ማለት ነው። እስልምና ብቻም ሳይሆን ይሄኛው በነብዩ ሰለላሁ ዐለይሂ ወሰለም ዘመን የመጣው እስልምና ለነብዩ የወረደው እስልምና ብቻ ሳይሆን ከዚህ በፊት የነበሩ እስልምናዎች በሌላ አንቢያዎች ላይ የወረዱ እስልምናዎች በአጠቃላይ ይህንን ሲያስተምሩ የነበረው ማለት ነው። ከዛ ነው ኢነ ሚማ አድረከ الناس من كلام النبوة الأولى إذا لم تستحي فاصنع። ከዚህ በፊት ከነበሩ አንቢያዎች ንግግር ሆኖ እየተዋረደ ከመጣ ነገር አንዱ እፍረት ከሌለ የፈለከውን ስራ የሚል ይላል። ሌላው ነፍሱን ማፈር አንድ ሰው ማንንም እንኳን ባይነው ነፍሱን ሊያፍራት ይገባል ይላሉ ዑለማዎች። المهم በዚህ አይነት አራት ይከፈላል። ከሁሉ በላይ አላህን ማፈር ነው። አላህን የሚያፈርሰው ከሁሉ በላይ የሚታፈረውን አላህን አፍሯልና ነጃ ይወጣል። መላእክቶቹ አሁን ያነሳነው መስጂድ በራፍ ላይ ይሆናሉ። የሚገቡትን ሰዎች አንድ በአንድ ይጽፋሉ ይላል አንድ ሐዲስ ላይ። እዛው ኋላ ኢማሙ ወደ ኹጥባ በሚገባ ጊዜ እነሱም ይሰማዕ ዚክር የአላህ ቁርአን እየተቀራ ሰው ለመጻፍ ስለማይቆሙ ቁጭ ብለው ያንን ዚክሩን ቁርአን ሐዲሱን ምክሩን ያዳምጣሉ ማለት ነው መላእክቶቹ። አሁን እንግዲህ እነዚህን ሰዓቶች ለማወቅ ኢማሙ እስከሚመጣበት ጊዜ ድረስ ያለውን ከጠዋቱ አንስቶ ወደ 5 ቦታ መክፈል ይቻላል ማለት ነው። እዛ በኋላ በ5 ጋፍ አድርገነው 1 ሰዓት ተኩል ሊሰጠን ይችላል። ከጠዋት ጀምሮ እስከ ኢማሙ ኹጥባ የሚጀምርበት ሰዓት ጀምሮ ያለው እስከዛ ድረስ ያለው እንግዲህ የመጀመሪያው 1/5ኛ የገመሉ ሰዓት ይሆናል። ሁለተኛው 1/5ኛ የበቀራው ሰዓት ይሆናል። እንደዚህ ያለ ይሄዳል። ከሰዎች በላጩ ሰንዓኒ ዘንዳ ጁምዓ ላይ እንዳለው ደረጃ ነው ብለዋል። ሰዎች ጋር እንግዲህ የደረጃ መለያየት አለ፣ የዘር መለያየት አለ፣ የተለያየ ነገር መለያየት አለ። ሰዎች በእርከናቸው እኩል አይደሉም። አላህ ለያያቸውን የፈጠራቸው በእውቀት ደረጃ፣ በስልጣን ደረጃ፣ በመከበር ደረጃ፣ በታዋቂነት ደረጃ፣ በተሰሚነት ደረጃ ሰዎችን ለያያሉ። እንግዲህ እንደዚህ የተለያዩ ሰዎች ማን ነው በላጫቸው? በገንዘብ ብዙ የሆነው ነው በላጩ። በስልጣን
ትልቅ የሆነው ነው ወይ በላጩ? በዘር የበዛው ነው ወይ በላጩ? የትኛው ነው በላጩ ከተባለ ሌሎቹ ሚዛኖች በአጠቃላይ ሸሪዓ ጋር ይሰሩ። ኢነ አክረመኩም ዒንደላሂ አትቃኩም። ከእናንተ የተከበረው ከእናንተ ውስጥ የተከበረ ማለት አላህ ዘንድ ባለው ደረጃ አላህን ፈሪ የሆነው እሱ ነው ይላል። ከእናንተ የተከበረው አላህ ዘንዳ አትቃኩም አላህን የሚፈራው አላህ ዘንዳ ትልቅ የሆነው አላህን የሚፈራው ነው። አላህ ዘንዳ ትልቅ ለመሆን አንድ ሰው አላህን መፍራት ነው የሚጠበቅበት ነው። فلا حسب ولا نسب ለዚህ ነው ጁምዓም ላይ እንደዚህ ደረጃቸው ሰዎች የተለያዩ ደሃ ሊሆን ይችላል ከሀብታሞች ቀድሞ ገብቷል ጁምዓ ላይ فهو أفضل እሱ ነው የሚበልጠው ማለት ነው። ሀብታም ይሆናል ከድሆቹ ቀድሞ ገብቷል። ድህነታቸው ከአላህ ዘንድ ምንም ሸፋዓ አይሆንላቸው። እነሱ ስለሌላቸው እሱ ስላለው ያነሰ አይሆንም ማለት ነው ከአላህ ዘንድ። ባለስልጣን ሆኖ ቀድሞ የሚገባ ይኖራል። ደግሞ ምንም ስልጣን ሳይኖር አረ እንደው ባለስልጣንም ዘር ሳይኖር ምንም እቺ ሰፈላወል የምትባል ወይም ደግሞ ቀድሞ መግባት የሚባል ነገር ምንም የማይሆን ይኖራል። ሰላም አለይኩም ሲባል አለይኩም ሰላም ይላል። ቆጭ የዚህ አይነቱም ይኖራል። አልሙሂም ሰዎች ያላቸው ደረጃ በኢማናቸውና በተቅዋቸው በዚህ አይነት ነው ከአላህ ዘንድ የሚለያዩት። የጁምዓ ترتيب لين تكمل عن سلمة بن الأكوعي وكان من أصحاب الشجرة. سلمة بن الأكوعي بالال من أصحاب الشجرة نبدأ. أصحاب الشجرة من بالد بيعة رضوان كان النبي صلى الله عليه وسلم قال يدربوا صحابينات. قال كنا نصلي مع رسول الله صلى الله عليه وسلم في صلاة الجمعة. صلاة الجمعة كان النبي قال نسجدنا ثم ننصرف كذا ود بيت نملس نبر وليس للحيطان يظل نستظل به من التللبت يوانا تلا لحيطانوቹ የላቸውም። ظل ማለት ጥላ ነው። ሒጣን ማለት አጥሮች ማለት ነው። ለአጥሮቹ ወይም ግድግዳ ለአጥሮቹ ምን የላቸውም ነው ወይም ለግድግዳዎቹ የምንጠለልባቸው የሆነ ጥላ የላቸው በቂ ጥላ የላቸውም። በጥሩ ሰዓት ነው ጁምዓ ሳይገፋ ሰዓቱ በጥሩ ሰዓት ነበር የምንሰግደው ማለት ነው። اتفق العلماء على أن آخر وقت صلاة الجمعة هو آخر وقت صلاة الظهر. የመጨረሻው የጁምዓ ወቅት ማብቂያ ምንድነው ከተባለ የዙሁር ወቅት ማብቂያ ነው። የጁምዓ ወቅት የሚበቃው እንግዲህ አንድ ሀገር ላይ ጁምዓ ሳይሰገድ ቆይቶ ለምሳሌ በተለያየ ሐጃ ሳይሰገድ 8 ተኩል 9 ሰዓት ቢሆን ያ 9 ሰዓት የዙሁሩ ወቅት ያልወጣ በሌላ ጊዜ ያልወጣበት እንደ ትናንት ያልወጣበት ከሆነ ዛሬ ጁምዓ መስገድ ይቻላል ማለት ነው። ልክ እንደ ዙሁር ነው ወይም ዙሁር ቢሆን ኖሮ ዛሬ ዙሁር የሚሰገድ ቢሆን ኖሮ ወቅቱ የማይወጣበት ካልሆነ ጁምዓ መስገድ ይቻላል ማለት ነው። ወቅቱ የሚወጣበት ከሆነ እንደ ዙሁር ብናየውና ዛሬ ዙሁር እንስገድ ብለን ብንል የዙሁር ወቅት ወጥቷል ተብሎ የሚባልበት ከሆነ የዚህ ጊዜ ጁምዓ የለም ዙሁር ነው የሚሰገድ። ለምን ሰዓቱ አልፏል። ባይሆን በዑለሞች መካከል መግቢያው ላይ ነው ኺላፍ ያለው። መግቢያው ላይ እንደ ዙሁር ነው ወይ መግቢያው بعد الزوال ነው የሚጀምረው ወይስ قبل الزوال ሰዓቱ ይገባል ላይ ኺላፍ አለ። ኢማሙ አህመድ رحمه الله رحمة واسعة ምን የሚል ቀውል አላቸው? ይሄ የጁምዓ ወቅት እንደ ሶላት العيد ወቅት ነው የሚል ቀውል አላቸው። እንደ ሶላት العيد ወቅት ነው ከተባለ ከየት ሊይዝ ነው? ከጠዋት
ፀሐይቱ የዘንግ ያክል ከፍ ካለችበት ሰዓት ጀምሮ መስገድ ይቻላል ይሄ ቀውል ታዲያ የተወሰኑ ማስረጃዎች ለመጥቀስ ቢሞከርለትም ከጅምሁሮቹ ራእይ ወጣም ነው احتياطاً ደግሞ ምናልባት አደጋ ላይ ሊከተል ስለሚችል ለጥንቃቄ بعد الزوال ነው መሰገድ ያለበት ማለት ነው عن أبي هريرة رضي الله عنه قال كان رسول الله صلى الله عليه وسلم يقرأ في صلاة الفجر يوم الجمعة ألف لام ميم السجدة وفي الثانية هل أتى على الإنسان النبي صلى الله عليه وسلم سورة السجدة مجمرة هلاتان بهلتنيو يسجدون بريلا الجمعة كان فجر ليل كان ميلو مداوما يسيل كل جزء ማምጣቱ ይሄን ሁሌ መቅራቱ በአንዳንድ አላዋቂ ሰዎች ልቦና ላይ ይሄ ነገር ፈርድ ነው ብሎ ማለትን ሊያመጣ ስለሚችል አንዳንድ ቀን ወይም አንዳንድ ጊዜ መዝለል ተገቢ ነው የሚሆነው ይላሉ ዑለማዎች ሁሌ ግዴታ እንዳይመስል ማለት ነው باب صلاة العيدين يهولتو عيدوች صلاة يقرأل وفي رواية بعندي رواية ما يميلا كنا نجمعوا ماشي جمعة نسجد نبر كنبيو ጋር ፀሐይ ተዘነበለች ጊዜ ከዛ እንመለሳለን ፈይኡን እየተከታተልን ጥላውን እየተከታተልን እንመለሳለን አሜን قدموا لنا አይደለም إذا زالت الشمس مالت عن وسط السماء እንግዲህ ከፀሐይቱ ዘንበል ብላለች الفيء الظل بعد زوال الشمس سمي به لرجوعه بعد ضوء الشمس